ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? አጫጭር መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ ተጋብዛችኋል። ፋኖ በደብረ ታቦርና በወረታ በድሮን ተደብድቦ መመለሱ በርካቶቹን አነጋግሯል። ፋኖ ደብረ ታቦርና ወረታን አለመቆጣጠር አለመቻሉ ወይንም ለአንድ ቀን ለሁለት ቀን አለመያዙ ደካማነቱን ያሳያል ሲሉ በርካቶቹ እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ እኔን የሚችለኝ የለም፣ እኔ ቴክኖሎጂ ታጥቂያለሁ፣ ድሮን ሚግ ጀቶች አሉኝ፣ ብታሩ ይሻላቸዋል ብለው በተደጋጋሚ ያስጠነቅቃሉ። የፋኖ ኃይሎች ካለመከላከያና ሚኒሻ ስምሪት ከተማ ይቆጣጠሩ እንደው እናያቸው እስኪንፈትናቸው በማለት ጠቅላይ ሚኒስትሩ ለፋኖች ወደ ደብረ ታቦር እንዲሁም ወረታ እንዲገቡ ከፈቀዱ በኋላ ዙሪያውን በድሮንና በሚግ መደብደባቸው ይታወሳል። እናም ፋኖን አስተችቷል እየተባለ ነው። ፋኖ ትላልቅ ከተሞችን የመቆጣጠር አቅም የለውም፣ ይሄው እኔ ጀግና ነኝ ብሎም አብይ አህመድ ለአማራ ካድሬዎች ሲጎረርባቸው እንደነበር ተገልጿል። በርካታ አካባቢዎችን ተቆጣጥረዋል የተባሉት የፋኖ ኃይሎች ከተሞችን ግን ለመቆጣጠር አይችሉም ሲሉ በብልጽግናው ሰፈር እየተሳለቁባቸው ይገኛሉ። ፋኖች ገና ጎንደርና ባህር ዳርን የመሰሉ ትላልቅ ከተሞችን እንዲቆጣጠሩ ይጠበቃል። ግን ድሮንና ሚግ እያለም ወደ ከተማው ዘልቀው አይገቡም። አብይ አህመድ ከተሞችን ለማውደም ይመቸዋል ይላሉ አስተያየት ሰጪዎች። እናም ፋኖ እውነት ትላልቅ ከተሞችን መቆጣጠር ይሳነዋል? ያቅተዋል? እስኪ የእናንተን ኮሜንት አስቀምጡ። የአብይ አህመድ በወለጋ ጎዳናዎች መታየት በርካቶቹን እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ ትናንትና በወለጋ ጎዳናዎች ላይ እጃቸውን ሲያውለበልቡ ተስተውለዋል። በአብይ አህመድ የተመራ ልኡካን ቡድን ወለጋ ከገባ በኋላ በርካታ ቦታዎችን ጎብኝተዋል። ፍራፍሬዎችን ከምረው ሲበሉ ተስተውለዋል። እንዲሁም በኳስ መጫወቻ ሜዳዎች፣ በኮሪደር ልማቶች ሽርሽር እያካሄዱ ታይተዋል። ጠቅላዩ ይሄው በወለጋም ሽርሽር ላይ ነኝ፣ ማንም ሊያቆመኝ አይችልም፣ የወለጋ ማህበረሰብ ወደኔ መተኮስ አቁምና ዝም ብለህ ከኔ ጋር ተሰለፍ፣ ሰሜኑ ተጣምሮ ወደ 4 ኪሎ እየመጣ ነው ሲሉ መልእክት አስተላልፈዋል ተብሏል። ጠቅላዩ በወለጋ የሄዱበት ዋና ቁልፍ ምክንያት የወለጋ ህዝብ እኔን መውደድ አለብህ፣ እኔን የማትወድ ከሆነ በነፍጠኛው እንዲሁም በህወሓት በሻዕቢያ ልትወረር ነው የሚል መልእክት ማስተላለፋቸው ተገልጿል። እናም የወለጋ ህዝብ እውን ጠቅላይ ሚኒስትሩን ይወዱት ወይንም የሚከተሉት ይሆን? ይህ በጣም ትልቅ ጥያቄ ነው። የወለጋ ህዝብ የሚፈልገው ክልል እንደሆነ በተደጋጋሚ ይገለጻል። እንዲሁም በወለጋ የተሰማሩ የሸኔ ኃይሎች በርካታ ቦታዎችን ተቆጣጥረው አብይ አህመድን ለመውጋት እንደተሰለፉ ይገለጻል። በርካታ የሸኔ አባላት ሰሞኑንም ስልጠና እየወሰዱ አብይ አህመድ ላይ ተኩስ ለመክፈት እየተዘጋጁ እንደሆነ መረጃዎች ያመላክታሉ። የወለጋ ህዝብ ልቡ አይቀመስም ይላሉ ጠቅላይ ሚኒስትር አብይ አህመድ። በልቅምቴ ይታዩ እንጂ ለአብይ አህመድ ልብ እንደማይሰጡ ይገመታል። አቶ ሽመልስ አብዲሳ ብንሸነፍ እንኳ ጫካ እንገባለን እንጂ ኢትዮጵያን ለቀን አንሸሽም ሲሉ እንደተናገሩ መረጃዎች ያሳያሉ። በሰሜን ጥምረት ተፈጥሯል የሚለው በኦህዴድ በኩል በከፍተኛ ሁኔታ ፈርተዋል፣ ተርበትብተዋል እየተባለ ነው። ሽመልስ ይህን የሰሜኑ ጥምረት በጣም እንደፈሩ የተገለጸ ሲሆን ጥምረቱ በጣም ጠንክሮ በከፍተኛ ትጥቅና በቴክኖሎጂ ታግዞ ወደ 4 ኪሎ የሚመጣ ከሆነ እኛ አንሸሽም፣ አናፈገፍግም፣ ጫካ እንገባታለን እንጂ ሲሉ እንደተናገሩ መረጃዎች ያመላክታሉ። አቶ ሽመልስ አብዲሳ ትክክለኛ የተሰማቸውን በአደባባይ የሚናገሩ ሰው እንደሆነ ይገለጻል። ከዚህ ቀደም መስቀል አደባባይ ላይ በአዲስ አበባ ነፍጠኛውን ሰብረነዋል፣ አከርካሪው ተሰብሮ
ከአዲስ አበባ ተባረዋል። ከዚህ በኋላ የኛ ተራ ነው ማለታቸው ይታወሳል። በተጨማሪም ወደ ባህር ዳር ሂደው የባህር ዳርን ባለስልጣናት ኮንፊውዝ እና ኮንቪክስ አድርገናቸው መጠናል። ከዚህ በኋላ ምንም አያመጡም፣ ለኛ መታዘዝ ብቻ ነው ብሎ መናገራቸው የሚታወስ ነው። እንዲሁም ሌላ የኦሮሚያን ህዝብ የሚያስጨንቅ ካለ ንገሩን፣ እምቢ ካለ በውጤ በሉት ማለታቸው በርካቶቹን አስቆ ነበር። እናም አቶ ሽመልስ አብዲሳም የፈለገው ይሆናታል እንጂ 4 ኪሎን እንኳን ብንቀማ ወለጋ ጫካ ወይንም በሰላሌ ሜዳዎች ላይ እንዋጋታለን እንጂ ኦሮሚያን ለቀን ወይንም አስረክበን አንሄድም ሲሉ መናገራቸው በርካቶቹን እያነጋገረ ነው። የመከላከያ ሰራዊት አባላት የአንድ አርሶ አደር የጎተራ እህልን ሲበትኑ ተስተዋለ። የመከላከያ ሰራዊት አባላት የአንድ አርሶ አደር ቤት ገብተው በርካታ የታሸጉ ሰብሎችን እያወጡ ሜዳ ላይ ሲበትኑ መታየታቸው በርካቶችን አነጋግሯል። የመከላከያ ኃይል የሚባለው ይህ ነው ወይ? ኢትዮጵያን ይጠብቃል የሚባለው ኃይል የገበሬውን እህል በሰፈር በመንደር እየገባ የሚበትነው እያሉ በርካቶቹ እየተነጋገሩበት ነው። በተንቀሳቃሽ ምስል የተጋራው ይህ የመከላከያ ሰራዊት አባላት እህሉን ከቤት እያወጡ ሜዳ ላይ መበተን ምን ማለት ነው ሲሉ በርካቶቹ እየተቀባበሉት ነው። የቱርኩ ፕሬዝዳንት ኤርዶጋን ወደ ሀገራቸው ሲመለሱ ጠቅላይ ሚኒስትር አብይ አህመድ ምንም አይነት የሚዲያ ሽፋን እንዳይሰጣቸው ትዕዛዝ ሰጠው ወደ ወለጋ እንደሄዱ ተነግሯል። ጠቅላይ ሚኒስትሩ ከቱርኩ ፕሬዝዳንት ጋር ያደረጉት ውይይት እዚህ ግባ የሚባል እንዳልሆነ ተገልጿል። የቱርኩ ፕሬዝዳንት ኤርዶጋን ጠቅላይ ሚኒስትር አብይ አህመድ ላነሱላቸው ጥያቄ በቂና አጥጋቢ ምላሽ ሳይሰጡ ወደ ሀገራቸው ተመልሰዋል ተብሏል። ሰውየው ወግ አጥባቂና በአቋማቸው የሚገኙ ማንም ሀሳባቸውን የማይቀይራቸው ቆፍጣና መሪ እንደሆኑ ይነገርላቸዋል። ጠቅላይ ሚኒስትር አብይ አህመድ ግን እያሳሳቁ ፋውል ለማሰራት ቢሞክሩም ቆፍጠን ብለው ያሰቡትን የተዘጋጁበትን ዲስከሽን አድርገው ወደ ሀገራቸው ተመልሰዋል። ጠቅላይ ሚኒስትሩ የቀይ ባህርን በጉልበት አመጣለሁ፣ እንዴት ምን ታስባለህ፣ ምን ትረዳኛለህ ብለው ሁሉ እንደጠየቋቸው እየተገለጸ ነው። ይህን በተመለከተ ኤርዶጋን ለጠቅላይ ሚኒስትር አብይ አህመድ ጥሩ ወይንም አጥጋቢ የሆነ መልስ ዲስከሽን እንዳላደረጉ ነው የተገለጸው።